ተፈሪ የሚባል ሰው ታውቃለህ? ተፈሪ ቢቂልቱ የሚል ስም አየሁ። ባለቤቴ ናት። እሷን ትጠይቅልኛለህ። በቃ ኦኬ። አባቷ ስም ወንጌላዊ ሰው ታውቃለህ? እኔ ነኝ። ለሜቻ የሚባል ሰው ታውቃለህ? እኔ ነኝ። ከጌታ ጋር የእውነት ተጣበቃ። ዮሐንስ ማን ነው? ራስ ዮብሳስ ማን ነው? ልጄ የሆነ ወቅት አንተም እንደዚህ ቆመህ ታገለግል ነበር። አዎ። የሆነ ወቅት ባንተ ሰዎች ይባረኩ ነበር። አሁን ግን ሁሉም ነገር ተበለሻሽቶ ነው የማየው። ትክክል። በሚቀጥለው ዘመን አሜን። እግዚአብሔር ከሚያከብራቸው ሰዎች አንዱ ነህ። አሜን። እግዚአብሔርን ከማይፈሩ ሰዎች ቶሎ ተለይ። አሜን። ወንጌላዊ ሰው ታውቃለህ? እኔ ነኝ። ለሜቻ የሚባል ሰው ታውቃለህ? እኔ ነኝ። ተነሽ እስቲ ማየ። እሱም ላይ ከኦሮሚያ ክልል ውስጥ የሚወረወር የሚወነጨፍ አንቺም ላይ እንደዛ የሚወነጨፍ ስፒሪት አለ። ዛሬ ካንቺም ዘር ከሱም ዘር ረግሜዋለሁ። አሜን። እናንተ ቤት ሰው ሮጦ መውጣት አይችልም አይደል? እናንተ ቤት ሰው ሮጦ መውጣት አይችልም። ተሳካለ ሲባል የሆነ ቦታ ላይ ሄዶ ፌል ያደርጋል። እናንተም ፋሚሊ ውስጥ እንደዚህ ተመሳሳይ ነገር ነው ያለው። ኃይሉ ማን ነው? አባቴ ነው። በኢየሱስ ስም ይሄ ዘራችሁ ላይ የሚሰራውን ኃይለኛ ነኝ የሚለውን እጅ ዛሬ እረግሜዋለሁ። ኃይለኛ ነኝ የሚለውን እጅ እረግሜዋለሁ። ከዚህ ሰዓት ጀምሮ ባረኮሽ። አሜን። በጌታ በኢየሱስ ስም ስም ብቻ ሆነሽ እንዳትቀሪ ባረከሻል። አሜን። ስምሽና አንቺ አትገናኙ። እንዲህ አይነት ስም ብዙ ሰምቼ አላውቅም። ዘመናይ ምናምን የሚል ዘመናይ ከጌታ ጋር የእውነት ተጣበቂ። ጌታን የእውነት ፈልጊ። ብዙ የተስፋ ቃል አለሽ። ቃል እንደሌለው ሰው ሆነሻል። እግዚአብሔር የቤትሽን ነገር አስተካክለዋለሁ አለኝ። አሜን። ቀደም በፓስተር ጌታ መንፈስ ቅዱስ ያወራ እየተስተካከለ ያለ ነገር አለ ሲል የነበረው የነዚህን የሁለት ሰዎች አይቻለሁ። አሜን። ያ የእግዚአብሔር መንፈስ ነገራችሁን አስተካክሎታል። በኢየሱስ ስም ነገራችሁ ተስተካክሏል። በኢየሱስ ስም ነገራችሁ ተስተካክሏል። ያመነ አንድ ሰው ቀኙን ብድግ አድርጎ የኔ ነገር ተስተካክሏል ይበለኝ። አይሰማም፣ አይሰማም። ድገሙና በሉ። ለመጨረሻ ጊዜ በሉ። አሜን። በጌታ በኢየሱስ ስም ነገራችሁ ተስተካክሏል። አሜን። ቁም እስቲ አንተ እንዴት ነህ? እግዚአብሔር ይመስገን። የእናትህ እናት በሕይወት አለች? የለችም አይደለ? እሷን የበላ የጨለማ መንፈስ እንዳይበላ ትፈልጋለህ? ከጌታ ጋር የእውነት ተጣበቃ። ዮሐንስ ማን ነው? ራስ ዮብሳስ ማን ነው? ልጄ ዝቻ አሮጊቷ ላይ ይሰራ የነበረ የጨለማ መንፈስ በጣም እየተገዳደረህ ነው። አንተ በሰው እጅ ሞተ የምትቀር ሰው ነበርክ። ጌታ ነው ጣልቃ እየገባ በሕይወት ያለው። አሁን ተስተካከላ። በጌታ ነኝ ሳይሆን የጌታ ሁን፣ አለበለዚያ ትሞታለህ። ከባድ የሆነ ደም እየጠጣ ቅቤ እየተቀባ ይመለክ የነበረ የአምልኮ መንፈስ ቤታችሁ ውስጥ አለ። የቦሮንትቻ መንፈስ አለ እና ይሄ መንፈስ ነው ሴቲቱንም የገደላት። ብዙ ትውልዷን ገለዋል። ይሄ መንፈስ ይፈልጋል አንተን። አምልጥ። ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል ኢየሱስ። አንድ ሰው ጮሆ አሜን ሲል ይሁንለት። ቆሚ ሲያንቺ ኮኔክት አደረገችኝ እንጂ ሰስነ ጃላ ብራ አዳላ ባሳ አመታት ያስቆጠረ ጉዳይ፣ ቀና ማለት ያቃተሽ ጉዳይ፣ ፈልገሽ ማግኘት ያቃተሽ ጉዳይ፣ የለም ያልሽው ጉዳይ ዛሬ የሰራዊት ጌታ እግዚአብሔር እንደዚህ አለኝ፣ ጣልቃ ገባሁ አለ። ጣልቃ ገባ። አንቺ ስንት ጊዜ ገነባሽው፣ ስንት ጊዜ አጠርሽው፣ ስንት ጊዜ ሰራ፣ ስንት ጊዜ አቆምሽው፣ ስንት ጊዜ ፈረሰብሽ። ከሞን የእንቅባት ይዘሽ እንጂ ከሞን ሃሌሉያ ኢየሱስ ሃሌሉያ ተስተካክሏል። አንድ ሰው ጮሆ የኔ ነገር ተስተካክሏል ይበል። አይሰማም፣ አይሰማም። ለመጨረሻ ጊዜ ያው በኢየሱስ ስም ነገር ተስተካክሏል። ነገር ተስተካክሏል። ነገር ተስተካክሏል። ጌታ ምን አወራህ አትሉኝም? ዛሬ ማለዳ ለእናንተ ምን እንድናገር እንደፈለገ ታውቃላችሁ? ክብር ለጌታ ይሁን። አዲስ ጅማሮ ይሆናል በሉ።
ውሰደው አንተ ሰው አዲስ ጅማሬ ይሆንላቸዋል በላቸው። በደከማችሁበት ጉዳይ፣ አቅም ባጣችሁበት ጉዳይ፣ ሰው በፈለጋችሁበት ጉዳይ፣ ካፒታል በፈለጋችሁበት ጉዳይ፣ በተዘጋጉ ነገሮች ላይ እግዚአብሔር መቼ አማንዬ መቼ እስቲ አሁን በላይ ድገሚና በይ አዲስ ጅማሮ ይሆናል። ዘበናይ ጌታ ፈልጊኝ ይልሻል። አዲስ ጅማሮ ይሆናል። በኢየሱስ ስም ባረኩሽ። ሂጂ ለበረከት ሁኚ። ከመናስ እግዚአብሔር ሰው ስላየው ደስ ብሎኛል። ላቭ ዩ ቆሚስቲ ላይኮ ሼፓርዳ ማንታና ማንያስ አዲስ ጅማሮ ላንተም ይሆናል፣ ላንቺም ይሆናል። አዲስ ጅማሮ ላንተም ይሆናል። አሜን። ቆምልኝ። አጠገብ ያለውን ሰው ንካውና አዲስ ጅማሮ ይሆንልሃል በል። ኦኬ ይሄን ሰው አየሁትና አንቺን አየው። ከዛ ዝም ብዬ ያየሁትን ነገር ሳይ እህትና ወንድም መሰላችሁ። አባት አንድ ነው። የአባት ስም ማን አንተ? እረና። ያንቺ እረና። አንድ ሰው ጮሆ አሜን አይለኝም ዛሬ? ደግማ አሜን አትለኝም? ደግመሽ አሜን አትይኝም? ማሚ ገኒ ዛሬ አዲስ ጅማሮ ወደ አንቺ ቤት ይፍጠና፣ ወደ አንቺ ልጆች ይፍጠና፣ ወደ አንቺ ኑሮ ይፍጠና፣ ወደ አንቺ አገልግሎት ይፍጠና። ከሞን የሚያስደምም የአምላኬ የእግዚአብሔር እጅ ዛሬ በጌታዬ በኢየሱስ ኦቨርፍሎ ሰው አለ ወይ? የሚያምን ሰው አለ ወይ? ዛሬ በጌታዬ በኢየሱስ ስም ወደ አዲስ ጅማሮ አምላካችሁ እግዚአብሔር ወዳየላችሁ ደግሞ ወደ ተናገራችሁ ፈጥኖ መግባት ይሁን። ናስ ያንተ ሰው ከሞን እዚህ በልስቲ ተራገፈ፣ በልስቲ ተራገፈ። አሜን ጌታ 1 2 3 ፈውስ ሆነልህ። አሜን በጌታ በኢየሱስ አሜን። ጠላት ትልቅ ቀንበር ሊጭንብህ መጥቷል እጁን ዘርግቶ። አንተ ማለት በጣም ብዙ የለፋ ብዙ የሰራ ብዙ የደከምክ በጣም ታታሪ የምትባል ሰው፣ ነገር ግን ጠላት ነገሮችን ሁሉ ቁልፍልፍ አድርጎ ተቀምጧል። አሁን ያንተ ነገር ሰውም አይደለም ማንንም አይደለም የአምላኬ የእግዚአብሔር እጅ ብቻ በብርቱ እጁ ሲያስከፍት አየሁ። አሜን ወደ ሆነ በረከት ሲያስገባ ካየሁ። ያ ብቻ አይደለም 1 2 3 ከዚህ ሰዓት ጀምሮ ፈውስ ሆነልህ። አሜን ያዝ። አሜን ሃሌሉያ። ቅባት ክብር አሜን በናዝሬቱ ጌታ በኢየሱስ ስም አንተና ያንተ ነገር ላይ የተቀመጠ የተረገመ ይሁን። ማለፍ ሆነልህ። በቤትሽ ላይ ቅርብ ቀን የምስጋና ፕሮግራም አሜን። እግዚአብሔር እንደዚህ ይላል ለአገልግሎት መርጫቸዋለሁ፣ አሜን ጠርቻቸዋለሁ ይላል። አንተ ስፔሻል ኮሊንግ ያለብህ ሰው ነህ። አሜን እንደ ተራ ሰው የተቀመጥክ ሰው ያንተ አንድ ቀን ብዙ ህዝብ አሜን ሲል ሰማለሁ። አሜን ዛሬ አንቀርም እግዚአብሔር ይናገራል ብዬ ነው ይሁን ስለሱ ባለቤቴ ነው። አጨብጭቡ ለጌታ። እግዚአብሔር እንዲህ ይላል አገልግለኝ አንተንና ቤትህን አገለግልሃል። አሜን ሃሌሉያ። ቃል ግባልኝ። እሺ ብዙ የሞከርካቸው እድሎች ተበላሹ አይደለ? አንድ ውሃ ብቻ ነው የምፈልገው። አንድ ውሃ ስጡኝ። ቸር ሰው ካለ አንድ ውሃ ይስጠኝ። ብዙ ተበላሽ አይደል? ትኬት ተቆርጦለታልና ሳውዝ ሱዳን ሊሄድ ማለት ነው። አበላሸሽብኝ። ኢስ ኦኬ ጎ ሄድ ባይ ዘ ዌይ ቅድም እዛ ውስጥ ስናገር የነበረ አንድ ስፒሪት አለ ካንቺም ከአያትሽ ላይ ከሴት አያትሽ ላይ ረግመዋለሁ። የአቴቴን መንፈስ የአቴቴን መንፈስ ይውላችሁ በምንም ነገር እንዳትባረኩ አመታም የሚያረግ መንፈስ ነው። ዛሬ ረግመዋለሁ። ኦኬ ቀጥይ። እና በጣም ተጨነቀ ለመሄድ ማለት ነው። እና ስራው አልፎ ኢንተርቪውም ተደርጎ አልፎ ትኬት ተቆረጠለት ማለት ነው ለአርብ። ከዛ በህልሜ የሆነ ነገር አየሁ አለኝ። እሺ ቀጥይ። እና በህልሜ የሆነ የሚያምር መኪና ይዤ ነገር ግን መንገዱ ተዘጋብኝ አለ። በህልሙ ነው የሚያየው። ትናንት ወዲያ መሰለኝ ያየው። ከዛ ይሄን ነገር በቃ አስጨነቀው። ምንድነው የሚያምር ነገር መኪና ይዣለሁ ግን ማለፊያ መንገድ አጣሁ። ስሚኝማ ምን እያልኩ ነው ወደ እናንተ የመጣሁት? ይሆናል እግዚአብሔር ደግሞ ነገሮችን ቁልፍልፍ ብለዋል። ዝም ብለህ ቁጭ ብለሃል ተከፍቶልሃል ብለዋል። አሜን ተከናወነ። አሜን አሜን። ክርስቶስ አንቺ በምስክርነት እንገናኝ። አሜን ተፈጸመ። አሜን። በክርስቶስ ኢየሱስም በፊታችሁ ያለ የተዘጋ የሚመስል የትኛው በናዝሬቱ ጌታ በኢየሱስ ክርስቶስም የብረት በር ቢኖር አሁን ይከፈት፣ አሁን ይከፈት። የሰማይ አምላክ እግዚአብሔር ደጆቻችሁን ይክፈትላችሁ፣ ከበረከቶቻችሁ ጋር ያገናኛችሁ። ከዚህ ሰዓት ጀምሮ አልፎ መሄድ ይሁንላችሁ፣ በነገር ሁሉ መከናወን ይሁንላችሁ። ከዚህ
መልስ እንደዚህ ወጥታች የሚሸቀሽቅሽ ነገር ነው ማለት ማጸንሽን በጣም ከባድ የሆነ ኬዝ መጥቷል። ከባድ የሆነ ኬዝ ኢስ ኦኬ። እኔ አሁን የሕክምና ወረቀትሽን አላየሁም፣ ላብራቶሪ ቴስት አልወሰድኩም። እያየሁ ያለሁት በአምላኬ በእግዚአብሔር መንፈስ ነው። ይሄን ካየሁት ላይፈውስሽ አያሳየኝም። 1 2 3 ተፈውሰሻል። አሜን አሜን አሜን። መቆም የሚከለክል መቀመጥ የሚከለክል መተኛት የሚከለክል እግዚአብሔር ከዚህ ሰዓት ጀምሮ የክፋቱን ምንጭ አደረኩልሽ አለኝ። አደረኩልሽ አለኝ። አደረኩልሽ አለኝ። አሜን። ባንቺ ላይ ካንሰር አይሰራም። በናዝሬቱ ጌታ በኢየሱስ ስም ረከብኩት። አሜን። ሰንበሳት እንደሚቀልጥ ከለዋ ላይ ያቀለጥኩት ተፈጸመ። ነፃ ነሽ። ሂጂ ተመርማሪና ውጤትሽን ይዘሽ ነይ ለምስክርነት። አዲስ ጅማሮ ሆኖልሃል። አሜን። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ኢሳይያስ 43:19 ላይ ማለት ነው። ክብር ለጌታ ይሁን። ይሄን ቃል ከተናገረኝ በኋላ ይሄንን ቃል ነው የሰጠኝ ማለት ነው። ይሄን አውጅባቸው ነው ያለኝ። እነሆ አዲስን ነገር አደርጋለሁ ይልና እርሱም ይላል መቼ 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 ምን ይላል? እርግጠኛ ነህ? ይበቅላል። እርግጠኞች ናቸው። ከዚያስ እናንተም አታውቁትም። ዛሬ የምታውቁት አይደለም የሚሆነው። የዛሬው ጅማሮ የነገው ጅማሮ የምታውቁት አይደለም። በኢየሱስ ስም የማታውቁት ነገር ተጀመረ። አሜን። የማታውቂው ነገር ተጀመረ። አሜን። የማላውቀው ነገር ተጀመረ። አሜን። አዲስ ምን ይሆናል? እሺ አዲስ ጅማሮ ይሆናል በሉ። ታማኙን አሜን። ጌታን እንደፈራ እየፈራ ኑር። አሜን። ጌታን እንደፈለክ እየፈለክ ኑር። አሜን። እግዚአብሔር እንዲህ አለኝ፣ አንተ ታማኝ ከሆንክ አለ ቤትህን እሰራለሁ፣ አሜን። ኑሮህን እሰራለሁ። አሜን። በስመ አብ። አሜን። ከቤተሰብ ተስፋ የሚደረግበት ሰው የለም። አሜን። ያሉ ሰዎች አይን ከጣሉም አንተ ላይ ነው አይናቸው የሚያርፈው። ዛሬ ግን እንደዚህ ሆነ። ከራስ ማለፍ እንዲሆንልህ ባረኩ። አሜን። ከራስ ማለፍ እንዲሆንልህ ባረኩ። አሜን። ከራስ መትረፍ እንዲሆንልህ ባረኩ። አሜን። በጌታ በኢየሱስ ስም ቤትህን ባረክያለሁ። አሜን። ኑሮህን ባረክ። አሜን። ተፈሪ የሚባል ሰው ታውቃለህ? ተፈሪ ከቤተሰባችን ነው። አው ከቤተሰብ ካን አንተ አካባቢ ላይ ካለ ሰው አዎ። ማን ነው? ተፈሪ ከኛ ቤተክርስቲያን አገልጋይ ነው። ኦኬ። ቢቂልቱ የሚል ስም አየሁ። ቢቂልቱ የኔ ባለቤት ናት። ባለቤቴ ናት። እሷን ትጠይቅልኛለህ። በቃ እሺ። ኦኬ። የአባቷ ስም ነው። ልፍልፍ እያልኩኝ ልሂድ እንጂ ይከፈታል ከፊቴ ያደጅ፣ ይከፈታል ከፊቴ። ዛሬ በጌታ በኢየሱስ ስም ወደ አዲሱ ጅማሮ፣ ወደ አዲሱ ጅማሬሽ በክርስቶስ ኢየሱስ ስም እልፍ እልፍ እያልሽ መሄድ ይሁንልሽ። እልፍ እልፍ እያልክ መግባት ይሁንልህ። መውጫና መግቢያሽ ላይ የቆመ ትልቅ ነኝ ያለ ዘግቶ አስሮ ጠፍንጎ ያዘ ዛሬ በኢየሱስ ስም ተነስተዋል። ዛሬ በኢየሱስ ስም ተነስተዋል። ዛሬ በኢየሱስ ስም ተነስተዋል። እንግዲህ ለእኔ እያስታወስኩ ነግራቸዋል። ዛሬ እቺ ቀን ያንተ ቀን ነች። በህይወት ማትረሳት ቀን እቺ ቀን ነች። አሜን። አሜን። ከሷ ላይ ጭንገፋ፣ አሜን። ካንተ ላይ ደግሞ መርገም ተሰበረ። አሜን። ከዚህ ሰዓት ጀምሮ ውጡ፣ ውረሱ። በቃ መከናወን ሆነላችሁ። አሜን። ጂሰስ ጃላ ብራ አዳላ ባሳማካ ያራላቦስ። አንተም ሰው እግዚአብሔር እንዲህ አለ፣ የሌለ ነገር ልፈጥርልህ ነው አለ። አንተ ያልነካው ነገር ምን አለ? አንተ ያልነካው ነገር ምን አለ? አንተ ያልሞከርከው ነገር ምን አለ? እውነት ነው። በንግዱ በኮሙኒኬሽን ሁሉ ነገር አሪፍ ነው። በጣም ግን በቃ ነገሮች ልክ አሁን እያበቡ ነው ስትል ይረግፋሉ። እውነት ነው። አሁን እያፈሩ ነው ስትል ይረግፋሉ። እውነት ነው። ብዙ ሰዎች ሩጫ ጎበዝ ናቸው፣ ስራ ጎበዝ ናቸው፣ አገልግሎት ጎበዝ ናቸው፣ ብዙ ነገር ላይ ጎበዝ ናቸው። ፍሬያቸው ጋር ስትደርሱና ስታዩ ግን አንዳንዴ ታውቃላችሁ በሩጫችን የምንደርስ ይመስለናል። ኖ በዶክመንት ይመስለናል። ኖ በችሎታ ኖ
መድረስ ያለብን ቦታ የሚያደርሰን ማን እንደሆነ ማወቅ አለብን። አንተ ተውከው እንጂ ጌታን እውነቱን ነው ማወራው ነኝ ነብይ ነኛ። የትላንትናው ቅንዓትህ የቀድሞ ፍቅርህ ያ ጌታን መፈለግ አሁን ካንተ ጋር አለ። በቃ እምነት ማመን ቢባል ራሱ እኮ ማንም ሰባኪ ነብይ ፓስተር ማንም ሰው ያንተን ያህል እምነት የለውም ነበር። ግን ሁሉ ነገር አሁን የለም ሸሸ። ታዲያ እኮ ታውቃለህ ማለት ይሄ የሚባርከውን ጌታ እየሸሸን እንደገና ደግሞ በረከቱን እየፈለ እንዴት ይሆናል? አይሆንም። መጽሐፍ ሲናገር አስቀድማችሁ ጽድቅና መንግስቱ ፈልጉ ሌላ ሁሉ ምን ይልላችኋል? ያ አንተን እግዚአብሔር ለበረከት የጠራ ሰው ነህ። አንተ አለመባረክ አትችልም። በቤት ሳይሆን በቤቶች፣ በመኪና ሳይሆን በመኪናዎች እግዚአብሔር የሚባርክ ሰው በየትኛውም የኑሮ ስታተስ ውስጥ በቃ ገብተህ አርፈ መኖር የምትችል ሰው ነህ። ተጣበቅ ከጌታ ጋር። አሁን ያለውም እንዳይጠፋ ተጣበቅ። ከዛ እግዚአብሔር እንደዚህ አይደል ወደ አዲስ ጅማሮ አስገባሃል። አሜን። የማይተባበሩ ሰዎች መተባበር ይጀምራሉ። አሜን። ከውስጥም ከውጭም እግዚአብሔር የሆነ በሮች ብርግድግድ ሲያደርግ ነው። አሜን። ክፍትፍት ሲልል ነው ማለት። አሜን። በብዙ በረከት ስትታጀብ ነው ማለት። አሜን። ይሄ በረከት ያገኛችሁ፣ ይሄ በረከት ያገኛችሁ፣ ይሄ ክብር ያገኛችሁ። በኢየሱስ ስም የረገሙህን ረግሜያቸዋለሁ፣ ያሰሩህን አስሬያቸዋለሁ። አሜን። እንዲህ አንተ አካባቢ ላይ ያለ እንደዚህ አይነት ጎረቤቶች በዚህ በዛ ናቸው። ጠመጠሙ ሰዎች ያንተን ነገር እንዲጠምጥመው አስራው አስቀምጠውታል። ዛሬ እንደ እግዚአብሔር ነብይ ፈታውካ። አሜን። ፈታውካ። አሜን። ወደ አዲስ ጅማሮ አስገባውካ። አሜን። ከዚህ ሰዓት ጀምሮ የነካኸው ሁሉ እንዲባረክ፣ የሰራኸው ሁሉ እንዲከናወን ባረኩዋ። በኢየሱስ ስም ለበረከት ሆን። በኢየሱስ ስም ለበረከት ሆን። በኢየሱስ ስም ለበረከት ሆን። በጌታዬ በኢየሱስ ስም ከዚህ በኋላ ምንም አይነት ከርስ እርግማን ላይከተልሽ እንደ እግዚአብሔር ነብይ ፈትቼ ለቀቅኩሽ። በኢየሱስ ስም ፈትቼ ለቀቅኩሽ። ወደ አዲስ ጅማሮ መግባት ይሁንልሽ። ወደ አዲስ ጅማሮ መግባት ይሁንልሽ። በኢየሱስ ስም አሜን። ተፈጸመ። አሜን። ጌታን በጣም ተወደዋለህ። በጣም ተወደዋለህ። መውደድ ብቻ ሳይሆን ያለ ጌታ እንደማትተነፍስ ሁሉ ነው የሚሰማህ። አሜን። ያለ ጌታ መተንፈስ እንደማትችል ሁሉ ነው የሚሰማህና እንትን ነው እንዲህ ፊዚካሊ አሁን ሳይ ቆዳህ ነው ሞኝ የሚመስለው፣ ውስጥ ብል ነው። ይሄን መንፈስ ደግሞ ጌታ ነው የሚሰጠው። አምናለሁ። አሜን። ነገሮችን ሁሉ መርምር። ከዚህ ቀን ጀምሮ ነገሮችን የሚመረምር የእግዚአብሔር መንፈስ ባንተ ላይ ይመጣል። አሜን። ለማንም አትታለልም፣ በማንም አትታለልም። እግዚአብሔር የሰጠህን አደራ፣ እግዚአብሔር የሰጠን ስራ፣ እግዚአብሔር የከፈተልህን ምንጭ ሊዘጋ የነበረው ይሄ ከአያቶች ቤት የመጣ ጨለማ ዛሬ ተመቷል። ከዚህ በኋላ ስኬታማ ነህ። አሜን። ባቴና አምላክ እግዚአብሔር ሆይ የውስጥ አይኖቹን ስለምትከፍትለት አመሰግናለሁ። አሜን። ሞገስ በላዩ ላይ ስለሚሆን ጥበብን ስለምታበዛለት በኢየሱስ ስም አሜን። ተፈጸመ። ሂድ ተከናወን። አሁን በምን አይነት ሁኔታ ነው ያለኸው? ኢየሱስ ጌታ ነው። ባታገለግል ጌታ ምንም አይቀርበትም፣ አንተ ግን ይቀርብሃል። እሺ አንተ የእድሜህን ግማሽ በላይ ነው እኮ ለጌታ ይኖርከው። ከልጅነት በአገልግሎት ዓለም ነው ብለህ የእድሜህን ግማሽ በላይ ኖረህለታል ለጌታ አይደለ? እውነት። ያ አንድ የምታስተካክለውን ነገር ብቻ እንደ እግዚአብሔር ነብይ ሚስጥር ነግርሃለሁ በኋላ። እሺ ክብር ለጌታ ይሁን። አሜን። ለምን መሰለ እኔ ሼፕም ሻርፕም የሆንኩት የመጀመሪያው ጌታ ነው። አሜን። ሁለተኛው ደግሞ የጌታ የሆኑ ለጌታ የሚሆኑ የሚመቹ ሰዎች ቅድም ስናገር ሰምተህ ከሆነ ልክ እንደ ፓስተር አይነት ሰዎችን ከዚህ ከመንፈሳዊ ልጅነቴ ዘመን ጀምሮ መልካም የምላቸው ሰዎች የሰጡኝን ወይም የተካፈልኩባቸውን መልካሙንም መጥፎውንም ማየቴ ጠቅሞኛል። ዛሬ እሱ ነው ሼፕ ያደረገኝ። ያንዳንዶቹ እንቅፋት እንዳይመታኝ እንድጠነቀቅ አድርጎኛል። ያንዳንዶቹ በጎ ነገር ደግሞ ፑሽ አድርጎኛል። ነው። ስለዚህ እሱን ሚስጥር እነግርሃለሁ። ከዛ በኋላ አለመከናወን አትችልም። አሜን። የቤትን ሰላም መለስኩት። አሜን። የቤትን ደስታ መለስኩት። አሜን። ይሄ ቅባት ያገኘ ተፈጸመ። አጨብጭቡ ለጌታ ክብር። ሃሌሉያ።